ሌላ ታዲያ ተጨማሪ ከኛ የምትፈልጊው ነገር አለ? እሷ የምታወሪያት ነገር አለ? አዎ የምፈልገው ንግግርሽን አስተካክሊ እንዳጨርሽ ደግሞ ገና ሳምንት ልትመታኝ ነው የሚደግመው ዳግም ምክንያቱም እኔ አንተ አትናገር እንደዚህ አትናገር አትምታው ሰላም ሰላም የሳሚዮ ፋሚሊዎች እንዴት ናችሁ? እኛ አለንላችሁ። እናንተ ባላችሁበት ሰላማችሁ ብዝት ይበልልን። ዛሬ እንግዲህ አዲስ ሀሳብ ነበረኝ። ሳሚን እና እናቱን የሆነ ነገር ላወራቸው ወደ ነሳሚ ቤት እየመጣሁ ነው እና ካሁን በፊት የተፈጠሩ ነገሮች ነበሩ እና ደግሞ ባለፈለትም ሳሚ ይቅርታ ብሎኛል። በቃ በጣም ነው ደስ ያለኝ። አሁን ደግሞ ማለት ሳሚን በስልክ እያወራሁት ነበር፣ ግን የሆነ ደስ የሚል ወሬ አይደለም እያወራኝ ያለው። ግን አሁን መጥቼ የምጠይቀውን ነገር ጠይቀዋለሁ ማለት ነው። ግን በቃ እኔ የሆነ ዝም ብዬ እንደ እንትን ስቀርባቸው በጣም የሆነ የሚያስጠላ መልስ ነው የሚመልሱልኝ ሁሉም ማለት ሳሚም ገኒም ሁሉም። እና እኔ ደግሞ ዛሬ ሳሚን የምጠይቀው ነገር ስላለኝ ወደ ቤቱ መጥቻለሁ። የሆነ መፍትሄ መፈለግ አለበት እና እሱን ላወራው ነው ዛሬ የመጣሁት። እናንተም ደግሞ በጣም እንትን ስላላችሁኝ በጣም ነው ማመሰግነው። ስለ አስተያየታችሁ ሁሉ በጣም አመሰግናለሁ። ስለ ደገፋችሁኝ፣ ስላዘናችሁልኝ እጅግ በጣም አድርጌ አመሰግናለሁ። በጣም ነበር የከፋኝ። በቃ ግን ያው ምንም ማድረግ አይቻልም። እውነት ለመናገር በጣም አስከፍተውኛል። በጣም ነው የከፋኝ። ምክንያቱም በተደረገብኝ ነገሮች ሁላ በቃ እኔ ዝም ብዬ ስቀበላቸው እነሱ ግን የሆነ አለ አይደለ በጣም የማይደረግ ነገር ነው እያደረጉ ያሉት፣ የሆነ ወጣ ያለ ባህሪና ዛሬ ሁሉንም አጠቃልዬ ላወራቸው ፈልጌያለሁ። አሁን ለሳሚም ደውዬለታለሁ። ቤት እንዲጠብቁኝ ነግሬያቸዋለሁ። ገኒም ትኖራለች ብዬ አስባለሁ። ሁሉም ይኖራሉ። ቤት ተሰብስበው ነው የሚጠብቁኝ እና ደግሞ 10 ጊዜ እየመጣሁም ወደ እነሱ እየመጣሁ እሱም እንዲያስወጣኝም ሆነ እሷም የፈለጋቸውን እንዲናገሩኝ አልፈቅድላቸውም፣ አልፈልግም እና ዘላቂ የሆነ ነገር እኔም ደግሞ ለአሁኑም ብቻ ሳይሆን የወደፊቱም ለልጄም ለእኔም ለልጄም አስባለሁና በቃ ዘላቂ የሆነ ነገር ነው እንዲነግሩኝ የምፈልገው። ውሳኔውን እንዲያሳውቀኝ ነው የምፈልገውና ለዛ ነው አሁን የመጣሁት እና ውስጥ ገብቼ የማወራቸው ነገር አለ። አብራችሁኝ ሰላም ገኒ የለችም እንዴ? ገኒ የለችም እንዴ? ምን ነው በሰላም? አዎ በሰላም ላወራችሁ ፈልጌ ነበር። እሺ ገን አይ ማሲ ወጣለች። አይ ምንም አልሆንኩም። ሁላችሁ እኮ ተሰብስባችሁ ጠብቁን። አይ ላወራችሁ ፈልጌ ነበር ሁላችሁም ማለት ገኒ የሚባልችበት። አረ ችግር የለውም ተቀመጥ። አይ አንተ ብትኖር ችግር የለውም። እሱ ቢኖር እኮ ብለን ብትኖርም ችግር የለውም ተቀመጥ። ቁጭ በል አንተ እሱ ባለበት ነው ማውራት የምፈልገው አይደል? አይ ማውራት ካለባችሁ አብራችሁ ማውራት እና ሰላም ቤት ምንድነው? አይ ላወራችሁ ችግር የለውም። ሳሚ አንተም አብረህና ተቀመጥና እኔ ላወራችሁ። ምንድነው?
ሰላም ነው አይደል? ችግር አለ? አይ የለም ምንም ችግር የለም። ምንድነው? ና ምንድነው? ሰላም ነው? አይ ገና ስትገባ ሰላም አልተባባላችሁም መሰለኝ። ደህና ነሽ? አለሁ እግዚአብሔር ይመስገን። ችግር አለ? ምንም ችግር የለም። እንዴት ነው ጤናሽ? ነው እግዚአብሔር ይመስገን ደህና ነኝ። የፈለኩትማ ሳሚ ምን አለ መሰለህ በእኮ ለስራው ምናምን ሳይሆን እኔ በነገራችን ላይ ከዚህ በኋላ የእናንተ ጉዳይ ላይ ባልገባ ደስ ይለኛል። እሱ የራስ ፍላጎት ነው። እሱ የራስ ፍላጎት ነው። ያንተ ፍላጎት ነው። አይ እንዴ መግባት አንቺ እኮ ነሽ የጠራሽ ነው ፈልጎ እኮ አይደለም እሱ በእኛ ጉዳይ እኮ እሱም አብሮን ስለነበረ ያው መስማት ስላለበት ብዬ ነው እንጂ ሌላ ነገር አይደለም። አው ደህና ነኝ። አይ በጣም ተገፋታሽ። ቅድም እኮ ልውጣ ስልሽ ተቀመጥ አልሽኝ። ከዛ አሁን ደግሞ የራስ ጉዳይ ነው ምን ማለት ነው? አይ ደስ ካላለ በማለት ነው እኮ። እኔማ ሁላችሁን ተሰብስባችሁ ጠብቁኝ ነው ያልኩት። ግን ደግሞ አንተ ደስተኛ ካልሆንክ መውጣት ትችላለህ ነው ያልኩት። መውጣት ትችላለህ? መውጣት ትችላለህ? አዎ ደስተኛ ካልሆንክ ምንድነው? ለማንኛውም ላወራችሁ የፈለኩት ነገር ሳሚ ካሁን በፊት ይቅርታ ብለኸኛልና ስለዚህ እኔ ደግሞ ጊዜ ማባከን አልፈልግምና አብረን እንድንኖር የሚለውን ውሳኔ ነው ይዤ መጣሁልህ። ታዲያ ይህንን ለመናገር መቆጣትና እንትን ማለት እኮ አያስፈልግም። አይ አልተበሳጨሁም፣ ግን ያው እኮ እናንተ ፈልጋችሁ ብቻ ሳይሆን አንቺ ነፍሰ ጡር እስከሆንሽ ድረስ እኮ ልጅ እኮ ብቻ አያድግም። ሲጀመር የአባትየው እንክብካቤ ግዴታ ነው አይደለም? በእርግዝና ታውቃለህ፣ እዚህ አዲስ አበባ ላይ እንኳን አብዛኛው ሰው ጽንስ ከተፈጠረ በኋላ በጣም በችኮላ አድርገው ይጋባሉ እኮ። ሰርግ አድርገው ምናምን ቶሎ ይጋባሉ። ለምን መሰለህ? በእርግዝና ወቅት እናትም ብቻዋን ማሳለፍ የለባትም። እዛኑም የአባቱን ድምፅ መስማት ከጀመረበት ቀን ጀምሮ እየሰማ ምናምን ነው የሚያድገው። እና ይሄ ከሆነ ቁጣ እንዴት ለምን እንደው ቁጣ የምትይ አልገባኝም። አይ አልተቆጣሁም። የተቆጣው መስሏችሁ ሊሆን ይችላል እኮ። ምን አለ መሰላችሁ እኔ እስካሁን ድረስ ማለት ትንሽ ወርም ቢሆን ብቻዬን ነኝና በቃ ስለዚህ ካሁን በኋላ ካንተ ጋር ነው መኖር የምፈልገው። አይገናኝም። ይሄ አንቺ የምታወሪው ለመናደድ ብቁ የሚያደርግ ነገር አይደለም ነው። አይ እኔ እኮ አልተናደድኩም። ለእናንተ መስሏችሁ ሊሆን ይችላል እንጂ አልተናደድኩም። እያወራኋችሁ ማለት በፊትም እኮ እኔም እንደ አባት ነህ ብለሽ እስካልሽ ምንድነው የምታስበው አንተ? ጀምር አሁን ላለችው ነገር ምን አለችው? አብረን መኖር ምን አለችው? አብረንማ እንኖራለን እኮ ግን ብዙ ጊዜ ያስፈልገናል። እኔ በጣም ብዙ ማውራት መግባባት ያለብን ነገር አለ። ልጅ ተፈጥሯል እኮ ገና ነው። እሷ እኮ በአንድ ወገን ስታይ ልክ ነች፣ ግን ማለት ከመስጠቴ ደግሞ አንቺ እሷ እኮ አጠፋች ሳይሆን ሳሚ ትክክል ናት ያላት ማለት ጥያቄ ያለውን ነው የጠየቀች። ግን አሁን ላይ ምንድነው እሱም አሁን ቤት ከገኒ ጋራ ተጋግዞ ምናምን ይሄንን ቤት ተከራይተው እየኖሩ ያሉት በስነ ስርዓት የሆነ ቋሚ የሆነ ገቢ ገና በቃ እየሰራ ነው። ልጅ ነው ደግሞ ገና እድሜው። አንቺም ልጅ እንደሆንሽውላ ወንድምሽ ነው አይደል የሚያስተዳድርሽ አይደል? ወንድምሽ እንደሚያስተዳድርሽ ሁላ እሱም ደግሞ ያው በቃ በእናቱ ስር ነው ያለው እስካሁን ድረስ ማለት ነው። ጎበዝ ነው ይታትራል፣ ጎበዝ ነው፣ ግን በእናቱ ስር ነው ያለው እስካሁን ድረስ ማለት ነው። ስለዚህ በችኮላ የሚሆን ነገር አይደለም። ግን እናንተ አውርታችሁ ተማክራችሁ ነገሮችን መቀየር ትችላላችሁ። አንቺ የምትፈልጊው መቼ ነው? እንደዚህ አሁን መኖር ፈልጋለሁ እስቲ መቼ? አይ ከወዲሁ አብረን መሆን አለብን። ከወዲሁ አው ማለት ከተወለደ በኋላ ነው እንዴ ታዲያ አብረን የምንሆነው? አይደለም ከወዲሁ በፍጥነት እንደባለፈው እንዳይከፋሽ ነው እንጂ ጸጣልኩ እዚህ ጋር ማለት ነው። እኔ ራሴ የሆነ ማረጋግጥ ነገር አለ። ስለዚህ አንቺ ዝም ብለሽ አይደለም የምትገቢው እኮ እሱ ጋር ምንድነው ማረጋግጥ? እንዳይከፋሽ ነው። እሱም ደግሞ ያው እንዳይበሳጭ ብዬ ነው
ያው ሳሚ ፊት እኔ ልጁ እኔ አሳድጋለሁ ብዬ እንትን አልኳት። አሁን ደግሞ እንዴት ነው አንቺ እገባለሁ ቤት ውስጥ ዝም ብለሽ ሴት ልጅ ክብር አላት እኮ ትንሽ ለእኔ ችግር የለም ለአንቺ ትንሽ ክብር አለው። ሴት ልጅ መቼም ዘው ብላ ወንድ ቤት አትገባም አይደል ማለት እኔ በኩሌ እኔ እንደዛ ነው ማለትማ ግልጽ ነው። የተንከረፈፍሽ እኮ መተሽ እኮ አይገባም እኮ። እሺ እኔ ግቢ አልኩሽ ትገቢያለሽ ዝም ብለሽ ከዛስ ለምንድን ነው የማልገባው እንዴ? ራሱ መጥቶ ከቤት ይዞሽ ሲመጣ ነው እንጂ እንደባለፈው ከወተትሽን ሰብስበሽ እኮ መምጣት እኮ አይቻልም። ይቅርታ አድርጊልኝ ወንድ ቤት አይገባም ንግግሬ ይቅርታ አድርጊልኝ። ኧረ ትክክል ነህ። አንድ ለቤተሰብሽ ክብር ይኖርሽ ለእኔ ሳይሆን ለእኔ ችግር የለም እሱ ነው አንዴ እንትን ያደረገኝ። ለቤተሰብሽ ክብር ማለት ምን ማለት ነው? እንዴት ነው አንቺ ዝም ብለሽ ዘው ብለሽ ሀሳቡ ራሱ መጣልሽ? ሀሳቡማ የመጣልኝ ብቻዬን መኖር አልችልም በቃ እንዴ እኮ ተነጋግረናል። ነገር ግን ደግሞ በፍጥነት ተነሻች ይሄን እዛ ውጭ ወጣችሁ እኮ ልታወሩት የምትችሉት ነው እናንተ ጨርሳችሁ ከዛ በኋላ እኛ እናወራለን አይደል? ሌላ ታዲያ ተጨማሪ ከኛ የምትፈልጊው ነገር አለ? እሷ የምታወሪያት ነገር አለ? አዎ የምፈልገው ነገር አለ። በቃ እኔ እና እሱ ብቻ ነው እንድንኖር የምፈልገው። እኔ እና እሱ ብቻ ነው። እናቱ አንቺና እሱማ ናችሁ የምትኖሩት። እኔ እኮ መሀል ላይ እኮ ገብቼ እንደ ወጥ ሰሪ እኮ እናንተ ቤት አልኖርም ማለት እንዴ? ገኒም ብትሆን እናት ነች። እናት ደግሞ ዘላለሟን ቱርክ ውስጥ አይደለም ያለ ነው። የኢትዮጵያ ባህላችንም አይፈቅድም። አማች ምራት ምናምን አብሮ ተደባልቆ አይኖርም። የምትኖሩት ሁለታችሁና ሆድ ውስጥ ያለው ልጅ ነው እኮ። አሁን ነው እኔ መኖር የምፈልገው ካሁን ጀምሮ ነው እኮ። ካሁን ጀምሮ ብትፈልጊስ ተዘጋጃጅቷል። ነገሮች ማስተካከል እንችላለን። እንዴት ነው እናስተካክለው? ንገረኝ እስኪ። በዚህ ፍጥነት እንዴት ነው የምናስተካክለው? ማለት እንደማስተካከል ነው። ትዳር ሲያዝ እንዴት ነው የምታስተካክለው? ትዳር ሲያዝ ትዳር ለመያዝ በትንሹ ገኒ ምንም አልተኖርም ቢባል ቤት ትከራያለሽ። እሺ ቤት ደግሞ ስትከራይ ባለትዳር ነሽ 3-4 ሆነሽ ውጪ ላይ ተገላብጠሽ የምትገቢበት ጠባብ ቤት አይደለም እንትን የምትይው ሰፋ ያለ ቤት ያስፈልግሻል። አንደኛ ነገር ማለት ነው። ይሄ አይገባሽም እንዴ? አይምሮ ሁለተኛ በትንሹ ምን አለው እቃዎች ያስፈልጋሉ። ሌላ ሰው የሚቀመጥበት ሶፋ ምናምን ለግዣሪ ያሟላል። እቃዎችን ያሟላል። እኔ ከየትም ያምጣ አይመለከተኝም፣ ግን እቃዎችንም ያሟላ ሁሉንም ነገር ያሟላ። እኔ ታዳጊ ልጅ ነው። ይሄንን የት ነው ያሟላው? እንደዛ ብሎ ነገር ሁለታችሁም እኮ ገና ልጆች ናቸው። ይሄንን እኔ ልጅ አማርኛሽ ነው ያልገባኝም ሲጀመር ማለት እንዴት ነው የማይገባው? አማርኛ ማለት አማርኛ አሁን አንቺ እዚህ መኖር ነው የፈለግሽ? አዎ ከአንተ ጋር መኖር ነው የምፈልገው። ከሱ ጋር ደጋግመሽ ነገርሽን እንዴት የሚለውን ነው አሁን እኛ ግራ ይገባል። እንዴት? እሺ አሁን እኮ በጣም በፍጥነት ቤት መከራየት አይችልም። እኔ ስለእናት ፍቃደኝነት እኮ አይመለከተኝም። እና እዚህ እንዴት ነው እሷ እያለች ምን እኮ ቤት ጊዜ አልሰጠች ጊዜ አልሰጠሽ ቤት ለማፈላለጊያ ምናምን ጊዜ አልሰጠሽ። ዝም ብለሽ እንትን ብለሽ ተሯርጦ አይሆንም። ቤት ማለት ምን ማለት ነው? ይሄ ቤት አይደለም እንዴ? አቤት ቤት አይደለም ማለት ቤት ነው። እሱ ቤት ስለሆነ እኮ ነው የመጣው። የቤተሰብ ቤት የእናቱ ቤት ነው ይማ ማለት የእናቱ ቤት እንዴ? የእሷ ቤት ነው እኮ እኔ እና እሱ እንኖራለን። ለእሷ ደግሞ በቃ ሌላ ቤት ይፈልግላት። አቤት ኧረ እባክሽ እንደዚህማ አትበይ። ግን ያለውን ነገር እናስተካክላለን። አንቺ ደግሞ ጊዜ ስጪኝ። ቆይ አንቺ ምንድነው እናንተ ከፈለጋችሁ አንቺ እንዳጨርሽው አረሳም ቆይ ጨምላታ ዞር በል ወደዛ እየተከላከልክላት ምን ማለት ነው? እኔ ብሆን እናቴን ውትውጣና እንትም ትልብ እና ልጅ ነው የምለጥፋት። ልጅ እኮ እኔም ልጅ እኮ ነው እንዴ? ዞር በል ወደዛ። እንደዚህ ተመታታለህ? ኧረ እባክህ እና ታዲያ እኔ እየተቆጣ ነው። ቆይ ዞር በል ሂዱ። እራሳችሁ አንዴ ለዚህ ያበቃችሁ እንደውም ካወራችሁ እንትን ማለት እየተቆጣ አይደለም። ግን የሰው ሰዓት ያለችው ገብቷል እያለች ያለችው ገብቷል። እርጉዝ ናት። በሆዷ እኮ ልጅ ይዛለች። እንዴ በጥፊ ትመታታለህ? ዛውቶንም እናትህን እኮ ነው እኮ በቃ አትጩበት። ንግግርሽን አስተካክሊ እንዳጨርሽ ደግመሽ ገና ሳሚ ልትመታኝ ነው ደግመህ እንዳጨርሽ። ምክንያቱም እኔ በራሴ ተረጋግተሽ እስካሁን ላደረጋችሁብኝ ነገር አልተሰማችሁም ነበር እንዴ? ማናችሁና ነው እናንተም እኔንም በጣም ነው ያከበርኩሽ። እሺ ምን ነበራችሁ? ክብር ሊኖርሽ ይገባል። ሲጀመር እንደዚህ አይደለም የሚጠየቀው። ክብር አለኝ። ውጪ ከቤት ውስጥ እሷ እንደውም እኔ ኧረ በእግዚአብሔር አንተ አትናገር፣ እንደዚህ አትናገር። አትንካው።
እንዴት ትመታታለህ አንተ? አማርኛ የምትሰማ ከሆነ ያልሽው ምንድን ነው? ቆይ አንቺ ተረጋጊ። አንቺ ደግሞ ይመቱሻል። ግልጽ አማርኛ እኮ ነው ያወራሽው። እናትየው ትውጣና ልጅየው ጋር አብሬ እኖራለሁ። እኔ ራሴ ነው እናቴ ነች። አብረን እንኖራለን። ችግር የለውም። የትኛውም ሴት መጣ እናቴን ትውጣ ብትል አልቀበላትም። አልቀይርም። እጅህን እንዳታነሳብን እሺ። ድጋሜ እጅህን እንዳታነሳብን። ማንህና ነው አንተ ያለው? እጅህን ካላነሳው ግሬን ነው ማነሳብን። አንተ ይዛት ለምረው እኮ ተረጋጉ። አንቺ ተረጋጊና እናስረዳቸዋለን። በቃ ምን እየሰማሽ ነው? አረ በቃ ተረጋግተን እናደርጋለን። ይሄ እኮ አይደለም እኔ ያወራሁት ከነሱ ጋር ነው። ከሱ ጋር ነው ያወራሁት። ተደማመጡ። ቆይ በእግዚአብሔር ተደማመጡ። ገኒ እኔ እግዚአብሔር ምስክሬን ማታስገቢኝ ከሆነ አታስፈልገኝ የምትይኝ ከሆነ አሁን ነው ከህይወታችሁ አንተ ታስፈልገናለህ። ምክንያቱም እኔ ሊመታ ነው እኔ እኮ ይምታክና እናያለን። እስቲ በእጅ ሰበብ እንዳትሆን እርጉዝ ናት እኮ ነው ያልኩት። እኔ እኮ አክብራታለሁ። ይኸውልህ ልጅ ሆነ ከእናት ጎን መቆም ካቃተ እኔ ደግሞ እኔ እሷም እንዳትጎዳ እኮ ነው። እርጉዝ እኮ ናት፣ ምስኪን ናት። ብዙ የተጋቡ ሰዎች አይተናል። በስነ ስርዓት ነው። ዝም ብሎ ደግሞ እንደዚህ አትበል። በስነ ስርዓት ነው። በስርዓት የምታናገር እናት እኮ መጣሽ ጉልበቷን መሳም ሲገባሽ ጭራሽ ከቤቱ ልቅ ብለሽ ከአሁን በፊት እንዴት ነው እንደዚህ ልብሴን ይዛችሁ አይደል እንደዚህ አውጥታችሁ አሽከራከራችሁ? አሁን ማሰጣለሁ። ቆይ ጋር አልወጣም ለምንድን ነው እዚህ ጋር አሁን ማሰጣቸዋለሁ። እንወጣለን እኮ በቃ እኔ ከሱ ጋር አወራለሁ። ችግር የለም። እናንተ ዝም በሉ። ከሱ ጋር አወራለሁ። አንተ ከሷ ከኔ ምረጥ፣ አንደኞቻችን ማለት ነው። በቃ ከሷ ጋር ነው ማለት ነው። ገነት ደግሞ ሲተረጋጊ በእግዚአብሔር ቆይ እስቲ በቃ አርጉዝ ነው የተናገረች ትለጣጠፋለህ። ቆይ ተረጋጉና እናውራ በእግዚአብሔር። እንዴ ያደረግሽው ነገር ሳያንስሽ ደግሞ ጭራሽ ተረጋጊ። በቃ ዝም በሉ። ዝም አልሽ። ሳሚ ይሄ 2 ቀን እሰጥሃለሁ። እሺ በዚህ 2 ቀን ውስጥ ቁርጡን አሳውቅ። ቆይ አንቺ ቆይ ተነጋግረን ነው። ሳሚ ንገረኝ አልኩህ አይደል? ሁለት ቀን የምትሰጪው ለምን ነው የምሰጠው? ለምን አብረን እንኖራለን። ውሳኔን በ2 ቀን ውስጥ ታሳውቀኛለህ። ገባህ? ትኖራለች። ውጪ ሁለተኛ እኮ አብረን ብንኖርም እኮ ይኸውልሽ ተዋደን እኮ እንዴት አንቺ ቆይ እስቲ ጭራሽ ከቤት ውጪ ውጣ። ካሜራውን ማሰጣኝ ማለት ነው።